ማለት ነው። እሺ በቃ ተይው፣ በስቴትመንቱ ተስማምተናል። ሌላው በቃ ይሄንን ነገር ነበር በቃ እሱ ሀቃቱን ያወጣዋል። እሺ አሁን ወደ ሴም ካርዱ እንሂድ ማለት ነው። የባንክ ስቴትመንቱ ከተፈታ ፏድ ዋትሳፕ ክሬት አድርግ ፕሊዝ። ቁጥር ካለኝ ግን ዋትሳፕ የለኝም። ሀቡዬ ምን አለሽ? ሌላ ቴሌግራም ኢንስታግራም አለሽ? አለኝ ኢንስታግራም። ቆይ ፍቅር ተረጋጊ። ባለ ቴሌግራም አለኝ ግን ዋትሳፕ ክሬት ብታደርግ በጣም አሪፍ ነበረ። ጥሩ ነው ዋትሳፕ ፕሮፌሽናል ክሬት አድርግ ዋትሳፕ እና ችግር የለም። የለኝም እስከዛሬ ስቲል ከድሮም ጀምሬ የለኝም። በዛ ነው። እሺ ግን በጣም ጥሩ ነው ዋትሳፕ በጣም ቆንጆ ነው። እሺ ስለዚህ አሁን የቀረችው መጨረሻ ምንድን ነው? ሴም ካርድ ነው የቀረው አይደል? እሺ ሴም ካርድ ቀርቀቅን ጠይቃት። ያው እንግዲህ ሁሉ ነገር ደበስ ተደርጎ ታልፏል። ብቻ እኔ ንጹህ ሰው ነኝ ለሌሎቻችሁ እሱን ለማለት ያህል ነው። ከዛ ግን ስለ ሲሙ ለማውራት ያህል ስንት ቤት ሲም ነበር አስታውሽኝ? የመጨረሻ 07 መጨረሻ 83 07 መጨረሻ 83 እሱማ ፕሮፌሽናል የኔ ስልክ ነው። አይ ስልሽ አይኖ እሱን አውቀዋለሁ በደንብ ልልሽ ነው። እሱ ነው 07 መጨረሻው 83 ሀቡዬ እንትን አልለውም አልጠቀመውም ምናምን ነገር ስልኬ ታውቀዋለች ስራሷ ፍቅር እንትን ላለመወሻሸት ያህል። ስለዚህ እኔ ነገ አወጣዋለሁ እሱን ትንሽ መታወቂያዬ አጋጣሚ ወላሂ ሲሪየስ መታወቂያዬ ጠፍቷል። ከዛ ይሄ በዚህ ሲም ነው እንትኔ የመታወቂያዬ ኮድ የሚገባልኝ የለ። ከዛ ቴሌ ለማውጣት ምን ማድረግ አለብኝ ስልሽ ቴሌ በመታወቂያ ፋይዳ ካርድ ላይ ያለው ቁጥር እሱ ነው። አዎ እንትን ቴክስት የሚገባልኝ አሁን ፕሪንት ላስደርግ እንትን ላስወጣው ብዬ ፕሪንት ቤት ብሄድ ኮድ የሚገባልኝ እዛ ሲም ላይ ነው። እሱ ሲም ደግሞ ቆየ ፍቅር ከሄደች ጀምሮ አልጠቀመውም። ስለዚህ እንዴት ላውጣው ነው? ፓስፖርት አለክ? አይ ምን ችግር አለው? ፋይዳ ማውጣት ነገ የሚያልቅ ነው። ፋይዳ የሚወጣል ነገ ማለቅ ይችላል። ፍቅር እሺ ቆይ መብትሄው ቆይ እሺ እዚህ ጋር ችግር የለም። ፋይዳ ታወጪልኛለሽ ፍቅር አንቺ ማለት እንትን ነው። ይኸውልሽ ፋይዳዬ ጠፍቷል እና ይሄ አሁን ብትሄጂ ፕሪንት ቤት ኮድ ነው የሚገባላችሁ ወደዛ ስልክ ወደዛ እኔ በአንተ ፌስ በአንተ ጆሮ በአንተ አሻራ አድርጌ ማውጣት አልችልም። እንግዲህ መታወቂያ አለ። አሁን አንቺ መብት ያመጣሽልኛ ቴክስት ገብቶልሃል የፋይዳ ሚልኩ ቴክስት ማውጣት እኮ ነው። የጠፋው ስልክ ላይ ነው የጠፋ ስልክ ላይ ነው ይገባልኝ። እሺ ችግር የለም። ቴሌ ሄደን የሚጨረስ ነገር ነው። አይ መብቴ ስታመጪ የተሻለ ነገር ታመጪ። ጎበዝ በጣም ጥሩ። ስለዚህ ችግራችሁ ተፈቷል። ታረቁ። ኧረ እኔ መጀመሪያ አልተጣላሁትም። አይ ህዝቡን አክብሩና ታረቁ። ያው የሁሉ ህዝብ ታረቁ። አልተጣላሁትም ስትይ አልተጣላሁትም እኮ ነው ይሄ። አይ ታረቁ። ይሄ ሁሉ ህዝብ 24,000 ህዝብ ታረቁ እያለ እየኮመተ ህዝብ አታከብሩም እንዴ እናንተ? ኧረ ሀቡዬ ይኸውልሽ አሁን እኔ ሌላ እንትን ነገር መክፈት አልፈልግም። ሀቡዬ ብዙ ነገር አሳልፈናል፣ ብዙ ነገር ተፈጥሯል። እንዲህ ተበደልኩ ምናምን ማለት አልፈልግም። መድኃኒዓለም ነው የሚያውቀው እውነቱን። እኔ እና እሱ አልተጣላንም። በቃ ይኸው ይሄ ነገር ነው ያገናኛል። በቃ ፈታ ነው አለቀ። ያ ግን ተታርቃችኋል፣ ሰላም ናችሁ፣ እየተገናኛችሁ ልጃችሁን ትተያያላችሁ። ችግር የለም። ልጁን ታሳየዋለሽ። ችግር የለም። ምን አንድ የሚዩት ናይላት ምን ችግር እኮ ትሰማለች። አይ ምን ችግር የለም። ይሰማል። ፍቅር የአንቺ ድምፅ ነው የማይሰማው። ሰምተሽኛል ልልሽ ፈልጌ ነው። ምን አልክ አልሰማሁም። ማርያምን አልሰማሁም። ምን እንትን አይ አሁን ሀቢባ ጥያቄ ጠይቃሻለች። ምን አለችኝ? እየተገናኛችሁ ልጃችሁን አብራችሁ ታጫውታላችሁ፣ ሞል ወስዳችሁ መጫወቻ ቤት ታጫውታታላችሁ። አይ ይሄን ያህል ለምን ይሆን ማለት ለምን ይሄን ያህል ሁሉም ነገር የሚሆነው እሱ ለእኔ ጥሩ ሲሆን ነው። ይሄ ሲም ካርድ ልቀበልና ሁሉ ነገር
እንባባላለን። ያለውን ነገር ሙሉ ይሄ ባንክ ስቴትመንት ምናምን በኋላ ሶሪ ኖ እኔ ልጄን በድለላ በሆነ ነገር አይደለም ማገኛት በሆነ ይኸውልሽ ሀቢባ ስልሽ እንዲህ እንደ ቀልድ ልጄን እኔ ወላሂ ነው የምልሽ። አይኑ ብዙ ነገር ልጄን እንደ ቀልድ ማግኘት አልችልም ወላሂ። በጣም ለረጅም ጊዜ ማለት ነው። ያ ደግሞ እኔን ያደረግከኝ ነገር ክፍያ ነው። እኔ በጣም ብዙ ነገር ሆኛለሁ። አንቺ እያስከፈልሽኝ ነው። አንበሳ በልጄ ተበቀልሽኝ። በልጅማ አይደለም እኮ የምትቀጪው። ተይ እንጂ ክፍያ ነው ትለኛለች እንዴ? ጎበዝ አንቺ በልጄ እንዴ እየነገርኳት ነው ዲቴል። በጣም እየናፈቀችኝ ነው ልጄ። እንደዚህ አይነት ስሜት ይሰማኛል። ልጄን አሳየኝ እያልኳት አታሳየኝ። እንደዚህ አይነት ቀላቀል ልጅሽ እኔ ሆኜ ነው ባለፈው የሚያሳየው። ህፃንሽ እንደ አንቺ በልጅ የምትቀጭ እኔ ከእንደዚህ አይነት ሰው ጋር ብዬ እስካስብ ድረስ ነው አንተ ይሄን አለ እያስደመምክኝ ያለው። የሰውኛ ባህሪ ምንም እያየሁብህ አይደለም። ልጅ ነው ታያለህ። ኦኬ ሰውኛ ነው ልጅ አለማሳየት። ቆይ እሱን አይደለም የምልሽ። እስቲ ይኸውልሽ እኔ ልጄን ለማግኘት እያልኩኝ ሀቢባ ከእሷ ጋር በስነ ስርዓት ነው የማወራው። በስነ ስርዓት ልጄን ማየት እነግራታለሁ። ልጄ በጣም ትናፍቀኛለች። እኔ አንድ ነገር ልንገርህ፣ ልጄ እናትም ትፈልጋለች አባትም ትፈልጋለች። አረ ልጨርስልህ። እናትም ትፈልጋለች አባትም ትፈልጋለች። ለምን ትቀጭኛለሽ? መቅጣቱን ማንም አልቀጣህም። እኔ እኮ አሁን ያልኩህ እኮ ነው እኔ ላይ ላደረግከው ነገር ክፍያክ ነው አልሽው እኮ ማሬ። በቃ የነበረው ነው የምልሽ። አሁን ያያል እናቴ ትሙት አንድ ላይ ማሳደጉ ምናምን ጭራሽ ጠይቂያታለሁ። እናቴ ትሙት ጠይቂያታለሁ። እንዴ እየጠየቅኳት እንዲህ እንደዚህ ይኸውልሽ ጠየቅኳት። ቤት እያለች ልጅቷ በጣም ናፍቃኛለች ምናምን ክፍያ። እሺ እኔ እመቤቴ ይኸውልህ አንድ ነገር ልንገርህ። ክፍያህን አልኩህ አይደለ? ይሄንን ቃል ነበር ከእኔ የምጠብቀው። እሺ ይሁንልህ። አንተ ምን አይነት አስተሳሰብ ሴጣናዊ አስተሳሰብ እንዳለ ሁለታችንም እናውቃለን። ግን ደግሞ ማለት ነው አሁን ልንገርህ እንዴት ታወራለህ? ሺህ ዓመት አታወራ። እኔ ላውራና ልቋጭ። አንቺ ሺህ ዓመት አውሪሽ። አንቺ ሺህ ዓመት ነው የምታወሪው አይደለም? እሺ አውራ ሚውት አደረገችልህ ሀቡዬ። አይኖ እኔ ስልሽ በልጅ ቀልድ አይኖ ሴንስ እንድታረግ ምናምን ብዬ እነግራታለሁ። ማታ እንደዚህ በህልሜ መታ እኮ ምናምን ባያት ደስ ይለኛል ልጄን ምናምን እላታለሁ ስልሽ የሆነ ነገር እኔ እኮ ትለኛል። እናቴ ትሙት ነው የምልሽ። ልጄ ከረጅም ጊዜ በኋላ በአንድ አመቷ ትቻት ሄጄ አንድ ስልሽ ይሄ 8 ወር 9 ወር ምናምን አይቻት አላውቅም። እና የሆነ ጊዜ ሳያት አወቀችኝ። የሮጣ መታ አቀፈችኝ። እና እሱን ነገር ሁላ ሴንስ ታደርጋለች ብዬ አስብ ነበር። ማለት ምን ያህል እንደምትፈልገኝ ይኸውልሽ ሀቢባዬ 9 ወር አይኔን አይታኝ አታውቅም። እና የሆነ ቀን በቃ ለምኛት ምናምን ሄድኩና ከዛ አየችኝ። ስታይኝ እየሮጠች መጣ አቀፈችኝ። ያውቃኝ በአንድ አመቷ ትቻት የሄድኳት ልጅ እየሮጠች ከዛ እሱን ነገር ሴንስ ታደርጋለች ምናምን ብዬ በሌላም ቀን እኔ ምንድን ነው ያልኩት ይዛለት እኔ ያዛለት ምን ብዬሃለሁ? የሁለታችን ልጅ ናት። ልጃችን የእናትም የአባትም ፍቅር ያስፈልጋታል። እኔ እንደ አባት የሚያስፈልጋት እንደዚህ ላደርጋች። የአባት ፍቅር ሌላ፣ የእናት ፍቅር ሌላ ነው። በጣም ቁም ነገር ያወራንበት ጊዜ ነበር። ይሄ አንድ ላይ ማሳደጉን ምናምን ይሄ አንድ ላይ ማጫወቱ ምናምን ተወው። ታያለህ እርሰው ጭራሽ ከአይምሯችሁ ይውጣ። ሀቡዬ ይሄ አንድ ላይ ማሳደግ ልጅ አንድ ላይ ማጫወት አንድ ላይ ስለነሱን ነገር አላወራሁም። አይ ለሀቡ ነው እየመለስከለው። ለሀቡ ነው እኔ ነኝ የጠየኳት። አብራችሁ አጫውቷት በሳምንት ዊኬንድ ላይ ለሷ ነው እየመለስከለው። አብራችሁ ነው ማጫወትሽ ታውቂያለሽ እኮ ፍቅር ምንድን ነው የምትዋሺው? ኖ አሁን እሷ ወይኔ ጌታ ሆይ እኔ እሺ አውራ ያጫወትክበትን ሞመንት ሁሉ ነገር ተናገር። ተናገር። እሺ ሀቡዬ አይ ነው እንትን እኮ አያስፈልግም ነበር እኮ እዚህ ቴክኒክ ውስጥ መግባት። ብቻ እኔ እልህ ነው እኮ ያለባችሁ። ሁለታችሁም ትዋደዳላችሁ እኮ ግን ልጅነቱ በእናትሽ ተይ እንደዚህ አትበይ። አይ እንዲህ ሞሎች መውሰድ ማዝናናት የሆነ አንቺ ባልሽው ጭራሽ የማይሆን ነገር ነው። ለምን እኮ በእናንተ እልህ እሷ እንዴት መሰለህ የሚሆነው ጥሩ ነገር አመጣ መተህ ታያለህ፣ ታጫውታለህ፣
ምናምን። ግን መቼ ማምኜ አልሰጥህም፣ ልጅቷን አልሰጥህም። ቃል በቃል ነው። ለምን አይ ምን መሰለሽ ፍቅርዬ፣ እኔም እናት ነኝ። ይኸውልሽ እኔም እናት ነኝ እና የሁለታችሁንም ፍቅር እኩል እያገኘች ማደግ አለባት። አንደኛ የእናንተ እልህ ልጅቷ ከእናቷም ከአባቷም ጋር አብራ መሆን እኮ በእናንተ እልህ የምለው እኮ የሁለታችሁ እልህ ተጋብታችሁ ለማለት ፈልጌ ነው። እሺ ምን መሰለሽ ይዛችኋት አብራችሁ ሞል ወስዳችሁ አጫውታችሁ አይስክሬም ገዝታችሁ አሳስቃችሁ አንቺ ወደ ቤት ይዘሻት ገባሽ? ችግር የለም ሀቡዬ ተይው፣ ይሄን ጥያቄ ይኸው እሱም ይዘጋል። ሀቡዬ ለምን ትቸገሪያለሽ? ለምን አንቺ አይደለም ልጆቼ እኔና አባታቸው አብረናቸው ስንሆን የሚያገኙትን ደስታ ስለማይ ነው። ለሁለት ወስደን ስናጫውታቸው አንዳንዴ ደግሞ በቃ ስለማይ ልጆች የሚያገኙትን ደስታ የእናንተም ልጅ እንድታገኝ ብዬ ነው። እናንተ ገና ሀቡዬ ተይው ተይው፣ ኦኬ ተይው፣ ችግር የለም። እኔ እንደዚህ አይነት አባት የለኝም። ያለቀ ነገር ነው። እሱም ተስማምቶበታል፣ እኔም ተስማምቼበታል። እኔ ልጅቷን ፍቅር ታገኝ ይጫወት ምን ይበል ግን አልሰጠውም ነው። ታውቂያለሽ፣ እናቴ ትሙት በልጅ አልደራደርም። ታውቂያለሽ። እሺ እሺ እሺ። እኔ እኮ አሁን የሚያልኩህ ትወዳታለህ፣ መተህ አጫውታት። የአባት ፍቅር ያቺን ቃልሽን እንዳትረሺ አሁንም። እሺ እንዳትረሺ እንዴ ደግሞ አለ በቀን ጠይቀኝ በአላህ ተይውሽ። እሺ በይኝ በአላህ ግን ለልጃችሁ ስትሉ ግን ብትስማሙ በቃ አንቺ በጣም ጀግና ሰው ነሽ። እንዳትረሺ ያሁኑ ንግግርሽ ማሪ። እመቤቴን አረሳውም እግዚአብሔርን መቼ ማለት እንዴ ጭራሽ ልታስፈራራኝ እንዴ? አረ እመቤቴን አረሳውም። ኧረ እኔ እያስፈራሩ አይደለም፣ ልታከሳስሪ ነው ደግሞ አሉ። እያስፈራሩ አይደለም። እሺ አላልኩም። በቃ እሺ ችግር የለም። ይሄ ቃል ለእኛ ሁሌ ምልክ ነገር ነው። ሁሌ ምልክ ነገር ነው። አቡዬ አልሰጥህም ልጄን መተህ ማሳየት በቃ ሁሌም ነው አንዴ ፍቅርዬ ምክንያትሽን ንገሪው። አንተ በትክክል አትይዛትም፣ ትወድቅብሃለች፣ ትሰበርብሃለች ወይ ደግሞ አትጠነቀቅላትም ብዬ ስለምፈራ ምንድን ነው ምክንያትሽ? አባት ልጁን ይዞ ሄዶ አጫውቶ ሞል ወስዶ አጫውቶ አይስክሪም ገዝቶ ይዞልሽ ቢመልስ፣ ለምሳሌ አብረሽ መሄድ ካልፈለሽ እሱ እንኳን ይዞ ለ1 ሰዓት ለ2 ሰዓት ፍርድ ቤትም እኮ ይፈቅዳል። ለ1 ሰዓት ለ2 ሰዓት አባት ልጁን እንዴ ምንድን ነው ሪዝንሽ? ኬርለስ ነህ ነው? ትጠፋብሃለች፣ ትወድቅብሃለች፣ አትጠነቀቅላትም እንደኔ ነው? ሪዝኑን ንገሪው። ቴንኪዩ። አስተሳሰቡን ስለማውቀው ነው እኔ ያለፍኩት ከእሱ ጋር ሆኜ ያለፍኩትን ነገሮች ስለማውቅ እሺ በቃ ይኸው ሀቢባ እኔ ከእንደዚህ ነገር መያያዝ አልፈልግም። እሺ እሺ እኔ ልጅን አልሰጥም፣ በህግ ጠይቀኝ። በቃ እሺ ቴንኪው። እሺ እኔ በቃ ዘጋ ነው። እሱም ኔትወርክ እያስቸገረው ነው። ሁላችንም ደካማ ማማን ማለት ፍቅር አለ እኮ መሀላችሁ። እናንተ ብትስማሙ የእውነት ሁለታችሁም ጥሩ ሰዎች ናችሁ። ለምን አትስማሙ? ሀቡዬ እሰማለሁ አለሁኝ። ሀቡዬ ያለው ተቋርጠ ነበር። እሺ ባለህ ችግር የለም። ለእኛ በዚህ ልክ ደክመሻል አይደለ? በቃ አስፈላጊ ነገር ካለ ኢንስታግራም፣ ዋትሳፕ ክፈት ብለሽኛል። ዋትሳፕ ክፈት፣ ቁጥር ካለኝ ዋትሳፕ ከከፈት ዋትሳፕ ላይ እናወራለን። ባንክ ስቴትመንታችሁንም ሁለታችሁ ማውጣችሁ ትልኩልኝና ሀቁ ማን ጋር እንዳለ ይወጣል። እንደገና ደግሞ ዊ ኔትወርክ ነቀለው ሴም ካርዱን ያው ቃል ገብቷል እዚህ ጋር ህዝብ ፊት ሴም ካርዱን አውጥቶ ፍቅርም ይዟታል። ኔትወርክ አልያዘኝም አለው። እየሰማሁሽ ነው። ሴም ካርዱን ነገ ፋይዳ ካርዱን አስወጥቶ ሴም ካርዱን ከመጣና ከጻፈ አስገቡት። እሺ ሴም ካርዱን አውጥቶ እንደሚሰጥሽ ቃል ገብቷል። ከዛ ሴም ካርዱን ከሰጠሽ አንቺ ችግሩ መፍታት ትችላለሽ። ቻናሉን ሪከቨር ማድረግ ትችላለሽ። ኢንሻአላህ። ስለዚህ አሁን ከጻፈ ዳታ ነው መሰለኝ የዘጋበት እና ፍቅር አይኖ በጣም ከሪሌሽንሽፕ ወጣሽ ከባድ ነው እና ግን ተረጋግተሽ ብታስቢበት ጥሩ ነው ማሪ። ለልጅሽ የሚሆነውን ነው የምልሽ። ሌላ ሁሉም ነገር ያልፋል። ለልጅሽ ግን በጣም ከመጥፎ አባት ጋር እንኳን እናት ተስማምታ እሺ ብላ ተገናኝታ እኔ አብረሽ ኑሮ ይታምናለም ተገናኝታ ልጇን ታሳያለች። ከልጃቸው ጋር አብረው ጊዜ ያሳልፋሉ። የሰለጠኑ ሀገራት ያሉ ሳቡት ፍላወር እየላከ ነው
የሰለጠኑ ሀገራት ያሉ ነጮችም አረቦችንም ብናይ በጣም በከባድ ነገር ተለያይተው አይደለም እንደናንተ እንደዚህ በቀላል ነገር ቀርቶ በከባድ ነገር ተለያይተው ለልጆቻቸው ሲሉ እየተገናኙ በሳምንቱ መጨረሻ ልጆቻቸውን አብረው ያጫውታሉ። ልጆች እንዳይነቁ እነሱ መጣላታቸውን እንኳን እንዳይነቁ ልጆቻቸው ፊት አብረው እየበሉ ፈገግ እየተባባሉ ለልጆቻቸው ደስታ ሲሉ ማለት ነው እንትን ይላሉ። እና እናንተም ብስል ብትሉና አርቃችሁ ብታስቡ እኔ አምጣው ነገር ከባለቤቴ ጋር ብለያይ በምንም አይነት ነገር ለልጆቼ ስል አብሬ ወስጄ ልጆቼን ጊዜ ያሳልፋሉ። ለምን ዘቤስት የሆነውን ነገር ነው ለልጆቼ የምመኘው። ልጆቼ የእኛን ጸብ እንዲያዩ እንዲከፉ፣ አንዳችንን አጥተው እንዲኖሩ አልፈልግም። ስለዚህ ሁለታችሁ ኢቭን ወደፊት የየግል ህይወታችሁ ብትኖሩ ራሱ አንቺም የራስሽን ትዳር እሱም የራሱን ትዳር ብትይዙ እስቲል እናትና አባት ናችሁ። የወለደ ተለያይቶ አይለያዩም። ለዚህቺ ልጃችሁ ስትሉ እየተገናኛችሁ ተከባብራችሁ ልጃችሁን አብራችሁ ብታሳድጉ መልካም ነው ላለው። ለምን ማሰብ ያለባችሁ ለልጃችሁ ነው። ሌላ ሁሉም ነገር ያልፋል። እመኑ፣ ሁሉም ነገር አላፊ ነው። ልጃችሁ ትበልጣለች። ከዚህ ሁሉ ነገር ወደዚህ ምድር ያመጣችኋት ልጅ ትበልጣለች። በቃ እንዴ ተፈጥራለች። ገባችሁ? ስለዚህ ግዴታ እናንተ ግዴታ አይደለም እኮ መፋቀርና አብሮ መኖር፣ መከባበር ግን ግዴታ ነው። ተከባብራችሁ ልጃችሁን አብራችሁ አሳድጉ። ግድ የላችሁ። ዚህ ዘ ቤስት። ማንም ይመስክር፣ የትኛውም ሃይማኖት አባት፣ የትኛውንም ዳኛ፣ የትኛውንም ሰው ብትጠይቁ፣ አዎ ለልጃችሁ ስትሉ ተስማሙ። አንድ ቤት ኑሩ አይደለም፣ ለልጃችሁ ስትሉ ተስማምታችሁ ተከባብራችሁ እየተገናኛችሁ ለልጆቹ ፍቅር ስጡ። ምንም እኮ አይከብድም። በሳምንት እሑድን 2 ሰዓት ወይ 1 ሰዓት ለልጃችሁ ብትሰጧት በቃ ችግር የለም። እኔም እኮ ቅድም በጣም አግሬሲቭ ሆኜ የመለስኩልሽ ይሄ ምንታረቅ መስሎሽ ስለ እርቆ ስለ አንድ ላይ ስለማለት ምናምን ስላወራሽ ነው ኖ ያልኩት እንጂ እኔ እኮ በጣም ነው ደስ የሚለኝ ልጄ የአባት ፍቅር አግኝታ። እንዴ እኔ ሁሌ የሚያሳስበኝ ነገር እመቤቴን እግዚአብሔርን ነው የምልሽ። እኔ ልጄ ነገ ይሄ የሆነ ጉድለት እንዲሰማት አልፈልግም። ገባሽ? ለቱ ያጫወት እኔ በጣም ነው ደስ የሚለኝ። ያጫወት የፈለገውን ነገር ይበል። ግን እና እሱ የሚባል ነገር የለም። ቅድም ያው ለአንቺ ነው ስለሱ አልነበረ የሚያወራ ነው ፍቅር። በትክክል ጥያቄ ተጠይቀሽ የመለስሽውን መልስ በስነ ስርዓት መልሰሻል አይደለም? አሁን ጻድቅ ልትሆኚ አትሞክሪ። የምን ጻድቅነት ነው? የነበረው ይዞ መሄድ ወይንም አብራችሁ ይዛችሁ ሄዳችሁ ማጫወት ወይንም እሱ 2 ሰዓት 3 ሰዓት ፈቅደሽለት ይዞ ሄዶ ሞል ልጁን አጫውቶ አይስክሬም ገዝቶላት አሳስቋት አምጥቶ ለእናቱ ያስረክባታል። ኢቭን የተለያዩ ባልና ሚስቶች ፍርድ ቤት ራሱ የሚፈርድላቸው ምንድን ነው? በሳምንት 1 ቀን አባት ለ2 ሰዓት ለ3 ሰዓት ወስዶ ልጁን አይቶ እዚህ ጋር ማስመሰሉ አስፈላጊ አይደለም። አሁን ፈቃደኛ ካለ ለሀቢባ ያልሻት ነገር ሌላ ነው። አሁን ደግሞ መተሽ ሌላ ነገር ልትይ አትሞክሪ። ለእኔ በምን ልክ እንደምታሰቃይኝ ራሴ ነኝ የማውቀው። ስለዚህ አያስፈልግም ሀቢባዬ። ግልጽ ነው ያለችውን የምትመልሰውን መልስ መልሳልሻለች። ከዛ ባለፈ ያለውን ነገር ታወርኛለች በስነስርዓት። ቤትዮም ባለች አውሩኝ፣ የምናደርገውን ነገር አብረን እናደርጋለን። እሺ ሀቢባዬ። ነገ ዋትሳፕ ክፈትና ይኸውልህ ፏድዬ፣ ነገ ዋትሳፕ ክፈት። ከዛ ዋትሳፕ ላይ ሀቢባ ነኝ ብዬ ቮይስ አደርግልሃለሁ። ሁለታችሁን ባንክ ስቴትመንቱን አውጥታችሁ ትልኛለች። ሀቢባ ብዬ ሰርች ማድረግ ነው። ኖ እኔ ነኝ ሀቢባ ነኝ ብዬ ቮይስ ማድረግልህ የሚመጥች። ኦኬ እሺ። ክሬት ካረኩኝ ይመጣልሻል። አዎ ክሬት ስታደርግ ይመጣልኛል። ቁጥረን ሴፍ ስላደረኩት ፉአድ ዋትሳፕ ክሬት አደረገ ብሎ እኔ ጋር አዎ ቁጥር ግን ሰጥታኛለች ፍቅር። በቃ ችግር የለም። እሺ አዎ እሺ። ስለዚህ የእሱ ጉዳይ ተፈታ። በቃ የእሱ ጉዳይ ተፈታ። አሁን የቀረችው አንድ ጉዳይ የሴም ካርዱ ነው። እንዴት ነው የምትገናኙ? ስለነሱ ልናወራ ነው። ዲቴል ስለነሱ ነገሮች እንድናወራ ስለሙሉ ነገር እንድናወራ በዚህ ነገር በውስጥ አውርተን ያለውን ነገር ተያይተን ሙሉ ነገር እንጨርሳለን። ኦኬ አሁን እዚህ ጋር ተቀጣጥራችሁ ለፋይዳው ነገም ሆነ ከነገ ወዲያ ተቀጣጥራችሁ መገናኘት እኮ ነው ፋይዳ። የመጀመሪያው ስቴፕ ፋይዳ ማውጣት ነው። ስለዚህ ፋይዳ ለማውጣት ነገ ይመችካል። ነገ አንተ ፋይዳ ለማውጣት እኔ እንጃ ቢዚ ነህ። እሺ ከነገ ወዲያስ? ነገ ሜቢ ስኬጁልህን ፕሮግራምህን ካላወቅህ ስራ ካለ ከነገ ወዲያ ስልሽ አሉኝ ስራዎች ምናምን። እስቲል ሀቢባዬ ዛሬ ወላሂ ነው የምልሽ ሌላ ነገር እንዳይመስላችሁ እና ደግሞ ወንጀለኛ መባል ስላልፈለግኩ ነው ጥዬ የመጣሁት። እንዳልኩሽ ወላሂ ሰው ቤት ነው ያለሁት። ወላሂ በጣም እናመሰግናለን። አሁን እሄዳለሁ ገና ማለት ነው ወደ ቤቴ መሄድ ያለብኝ። እዚህ አላድርም፣ የማድርበት ቦታ አይደለም። ሰው መሄድ አለብኝ። ለዛ ብዬ ነው እና ችግር የለም እና
እናወራለን። አውሪኝ፣ በውስጥ የፈለግሽውን ነገር ጠይቂኝ፣ ምላሽ ሰጥሻለሁ። ከዛ ሴም ካርዱን አሁን በዚህ ህዝብ ፊት ሴም ካርዱን ልትሰጣት ቃል ገብተህላታል አይደል? ችግር የለም። ልሰጣት ሲም ካርዱን ነው የምትፈልገው? ሀቢባዬ ሲም ካርዱን ነው ያንን ነገር ለማስመለስ ነው አይደል? ሲም ካርዱን እንጂ ብዙ ነገሬ በቃ ችግር የለም። እሱ አሳስብ። ስለዚህ ሲም ካርዱን እሰጥሻለሁ ብለህ ቃል ግባለሁ። መውሰድ ኖ እሱን ነገር እንትን ብላ ተጠቅማበት እኔ ከብዙ ነገር ጋር ያያታለች። የኔ ፍቅር አንተም ካርዱን ሰጥቶሽ ተጠቅመሽ ጉዳይሽን ቻናልሽን ሪከቨር አስደርገሽ ትመልሽለታለሽ። ሴም ካርድ ማለት ችግር የለም። እሱ አሳስብም። እሺ የራስሽን ቁጥር ታስቀይር። እየተጠቀመበት አይደለም ማለት ምን ያደርግለታል እንዴ? ብዙ ነገር ወላሂ ነው የምልሽ። ፋይዳ የገሱ እኮ ነው። ምን ሆነ? የራስሽን ቻናሉን ሪከቨር ካስደረግሽ በኋላ እኮ የራስሽን ቁጥር መቀየር በስምሽ የወጣ ሴም ካርድ ቁጥር ማስቀየር ትችያለሽ እኮ ቻናሉ ላይ። በቃ እችላለሁ። ቱሴ በርቲሽ አልጠቀሙም ስላለ ችግር የለም። ችግር የለም። በቃ ይሄ ሲም ካርዱን ካልተሰጋ የኔና እዚህ ጋር የምትወዱኝ ቤተሰቦች ያላችሁ እስከዛሬ ከኔ ጎን ለነበራችሁ አንቺም ጨርሻለሁ። ሲም ካርዱ ካልተሰካልኝ ሪፖርት ቻናሉን ሪፖርት እናደርጋለን። በቃ አንተ ምን ይለፈበት ሌላ ሰው ለምን ይጠቀምበታል? ጨረስኩኝ እኔ። ፏድ አክብረከን በእንደዚህ አይነት ሁኔታ ላይ ሆነክ መተህ ሰው ቤት ሆነ እስከዚህ ሰዓት ድረስ ስለጠበቀን እጅግ በጣም ነው የምናመሰግነው። አላህ ያክብረክ። ከዛ በፊት እንትንም ቃል ይግባልኝ። በማርያም በጣም ይቅርታ ስላቋረጥኩሽ። ችግር የለም። ምን እሺ ይሄ የሲም ካርዱ ነገር ካልተሳካልኝ ኢንኬዝ ካልተሳካልኝ ይሄ ቻናል ሁለታችን የለፋንበት ነው። እሱም ለፍቶበታል፣ እኔም ለፍቼበታለሁ። ሌላ ሰው ለምን ሰልፊሽ ትሆኛለሽ ታዲያ? ለምን ለእኔም አታስቢም? አንተም ለፍተሃልና ለምን እንካፈለው? ለምን አብረን መካፈል አይደለም፣ ለምን አብረን እንጠቀምበት አትይኝም? አሁን እውነት እያሰብሽልኝ ከሆነ እንደ ያንተን ቻናል መመለስ አልፈልግም። አንቺ ጋር መጨረስ ያለብኝን ነገር ጨርሻለሁ። ትክክለኛ ጥያቄ ቻይቻለሁ። ቆይ አንዴ ትክክለኛ ጥያቄ የጠይቀው ፍቅር፣ እንደዛ ከሆነ እኔ ማተም ካልተጠቀምነው ይዘጋ ከሆነ ለእኔ ካሰብሽልኝ ለምን ታዲያ አብረን አንሰራበትም እኮ ነው እያልሻለሁ። እንደዛ ለምን አትለኝም ነበር? ድሮ ጀምራ ለምን አላለችም እንዴ? አንተ ቻናል አንተም የራስህ ቻናል አለ፣ እኔም የራሴ ቻናል አለ። አንቺም የራስሽ ቻናል አለሽ። 2 ቀን አልቆየሽም ቻናል ክሬት ስታረጊ። በቃ አሁን ሌላ ነገር ውስጥ አልገባም። ወደኋላ አትመልሽም። እኔ በቃ እንትን ብሎኛል። ዋድጌ በጣም ነው የምናመሰግነው። አክብረህ ስለመጣ በጣም እናመሰግናለን። ነገ ማለት ነው ዋትሳፕ ክሬት አድርግ ፕሊስ። እሺ እናመሰግናለን። በዚህ ሰዓቱ በጣም ስለሄደ እዛው ማደር ከቻልክ አድረህ አይደለም ማድርበት ቦታ ለዛ ነው። እሺ እናመሰግናለን። ቴንኪው በጣም ነው የማመሰግናችሁ ሁለታችሁንም እና እዚህ ያላችሁ ሁሉንም ነገር እያያችሁ የነበራችሁ ሰዎች ሁላችሁንም በጣም አመሰግናለሁ። በጣም ወዳችኋለሁ። ሀቢባም ቤታዮንም በጣም ቴንኪው አመሰግናለሁ። ወዳችኋለሁ። ሁላችሁ እኛም እንወድሃለን። ፍቅር ስለዚህ ፏድ እንግዲህ ቃል ገብቷል። ነገ ዋትሳፕ ክሬት ያደርጋል። ስቴትመንቱን ሁለታችሁም ትልኩልኛላችሁ። ሀቃችሁ ይወጣል በዛ ጉዳይ። በሴም ካርዱ ጉዳይ ደግሞ ያው እንግዲህ ህዝብ ፊት 26,800 ህዝብ ፊት ሴም ካርዱን ሰጣታለሁ ብሎ ቃል ገብቷል። እንደሰጠሽ አንቺ ደግሞ ሞክረሽ ቻናልሽን ካስመለስሽ ቁጥሩን ቀይረሽ ሴም ካርዱን መልሽለት። እሺ አደራ። እሺ ካልተሳካ ሴም ካርዱን ሰጥቶሽም ቻናሉን ሪከቨር ለማድረግ ካልተሳካ ጋይስ ለምንድን ነው አናረግም የምትሉት? ሪፖርት ማለት ሌላ ማንም ባዳ ይብላ። እሷና ፉአድ ለፍተው ብለው ከፍተው የመሰረቱት ቻናል 193,000 ያደረሱት ቻናል ማንም ይብላ። ፉአድ እኔ ጋር አይደለም እኮ አለ። አይ ቻናሉን ይሄ አናረግም የሚሉ ሰው ወይ የሚያውቁ ሰዎች ናቸው። ቻናሉ ማን ጋር እንዳለ የሚያውቁ ይሆናል። ቻናሉማ ደስታ ቲቪ ነው ያልሽኝ?
ደስታ ቲቪ ማን ነው? ደስታ ቲቪ ቪዲዮ ዳውንሎድ ሲያደርግበት አፕሎድ ሲያደርግ መጠየቅ አለበት። ደስታ ቲቪ ይህንን ቻናል ይጠየቃል ቪዲዮ ፖስት ከተደረገበት። እሺ እና ለልጃችሁ ስትሉ ተስማሙ። ያው ታርቀናል ብላችኋል፣ ታርቃችኋል ግን አልተስማማችሁ። ብትስማሙ ጥሩ ነው። ተስማሙ። እሺ በእናትሽ ስለ ልጅሽ አስቢ። አሁን ነርቨስ ስለሆንሽ ነው። እንደ እናት ግን ስለ ልጅሽ ብታስቢ፣ ልጅሽ ሴት ልጅ በተለይ ሴት ልጅ ለአባቷ ነው። ይኸውልሽ አንቺ ለፍተሽ ደክመሽ ብታሳድጊ ነገር ሲያድጉ አባቴ ማለታቸው አይቀርም፣ አባቴ ማለቱ አይቀርም። ሴቶች እንዲህ ናቸው። ምንም ብትደክሚ ብቻሽን ብትለፊ ነገ አድጋ አባቴን ብላ ነው የምትሄደው። ስለዚህ ሞኛ ትሁኚ። ካሁኑ አባቷን እንድታገኝ ጊዜ አብረው እንዲያሳልፉ ፍቀጂላቸው። እሺ እኔ ማር። እሺ እናቴ በጣም ነው የማመሰግነው። እናንተም ከጎኔ ስለነበራችሁ አንቺን ቤት ታዩን ለእኛ ጉዳይ እስከ አሁን ድረስ ያመሻችሁ ቤተሰቦቻችን በጣም ነው የማመሰግነው እና ሲሙንም ስቀበል እናገራለሁ፣ ሲሳካልኝም እነግራለሁ፣ ሳይሳካልኝም አንድ ላይ ሪፖርት እናደርጋለን። እስካሁን ስላስመሿችሁ በጣም ይቅርታ። አመሰግናለሁ። የኔ እናት ምንም ችግር የለውም ማሪ፣ አይዞሽ። እሺ በጣም እኮ ተዋደዳላችሁ፣ ፍቅራችሁ አይናችሁ ላይ ያስታውቃል። ሰይጣን መሀላችሁ። ኧረ ሀውዬ ዝም በይ እንጂ በእውነት ማጌት ሙት። እኔ ሁለታችሁ አይን ውስጥ ፍቅር እኔ ልውጣ። እኔ ቻው። ደህና አደሩ።